ይቻላል ደስ ይላል ማርኮ ፕሮፖዝ ያረክ ያለውን ነገር ሳምራይዝ ባረጋው አንደኛ ነገር ገበሬዎች ዛፍ እንዲተክሉ ይፈቀድላቸው ይገባል ያልከን ሁለተኛ ከተማ አካባቢ በተለይ ከተማ አካባቢ ሁለተኛ ነገር ከተሞቻችን ውስጥ ያሉ መኪናዎችን ከሞተር ከናፍታና ከቤንዚን መኪናነት ወደ ኤሌክትሪክ መኪና ወደ ኤሌክትሪክ ብስክሌት የመቀየር አጫጫ መከተል አለብን ያልከን አይ ኤሌክትሪክ ግድቦች የሃይድሮ ኤነርጂዎች ያመጣን ስለሆነ ከውጪ በውጪ ምን ዛሬ ማንገዛው መራሳችን መኪኖቻችን ቻርጅ ማድረግ ልንችል ግን አድቫይስ ምን ነበር አንድ ኢንጂነር አለ ጣሊያን ናቸው ኢንጂነር ግሮንቲ የቆንጆ ትንሽ ጂሊ ቤስት የሆነ ኤሌክትሪክ ካር ያመጣ 80% ታክስ ይላል ብዙ መሸጥ አይቻልም በመቶ ምናምን ሺህ ብር መሸጥ ይቻላል ያው ለምን ነው ዲስካሬጅ ማድረግ የሚፈልግ ይመስላል የጄነራል ይግ አጠቃላይ ህግ ነው አጠቃላይ ህግ ነው ለመኪኖች ሞተር ከሆነ ሞተር የ35% ምናምን ነገር ወደ 70% ታክስ ይሄንን ግን በማስተዋል ይሄንን ነገር መደገፍ ይፈልጋል ነው የምትለው ደግሞ ኢትዮጵያስ በእግር ቤት ደስ ብሎ ነበር ግን አሁን በቢስክሌት ነው ኤሌክትሪክ ቢስክሌት ካስለመንን ሰዎች ያለ ታክስ ለዚህ ከገሩ ነው ጤነኛ ናቸው አየር አይበክሉ ዋጋው ርካሽ ነው የሆነ ፓራዳይም ለውጥ ለሚናው ፓራዳይም ለውጥ ነው ፓራዳይም ለውጥ ሶስት ነገር ነው ያስኩት አንደኛ ከገጠሩ አካባቢ ዛፍ ቢተክሉ የበለጠ ያዋጣቸዋል ያልከኝ ነው ለገበሬዎች እንደው በጤፍ እና ወይ በርሻ ከሚያገኙት የበለጠና ይሄን የሚያበረታታ ፖሊሲ ይፈልጋል ያልከኝ ግን እሱ ብቻ አይደለም እኛ ሀገር ሳይሆን እንግሊዝ ሀገር ቫሉዌተርስ ወይም የኤቫሉዌሽን ኤክስፐርቶች ምን አገኙ አንድ ፓርክ እንደዚህ አካባቢ ትንሽ ፓርክ አለ መቁጠር አለባቸው ስንት ህዝብ ይኖራል እዚህ አካባቢ 100,000 ህዝብ ካለ በኢጣሊያን 350 በእንግሊዝ ሀገር 300 ፓውንድ ተመዝነ በጤና በሶሻል ላይፍ በመጣን ቅናሽ በሶሻል ወጪና ችግር እንኳን ክሪሚናል ወጪዎች ሲተሸፈን ላንድ ስፔስ አካባቢ እስከ 800 ሜትር የሚኖር ፓርኩ ዋጋው በያመት 300 ፓውንድ ወይ 350 ለአንድ ሰው ይናስብ እዚህ አንድ ፓርክ ማለት ነው እነዚህ ጻፎች ሲተክሉ ሚሊዮን ብር ይቆጥራል ያንኛ ብዙ ሚሊዮን ስለዚህ እነዚህ ፓርኮች በተክል አለብን ግዴታችን ሌላ ሀሳብ ምን ነበር ሪቨራይን when wins in the ከቤና አካባቢ ዋይ እንደሚሰጣና ፓርክ ማድረግና እንደገና ቬጂቴሽን መጠበቅ ይሰካል በጣም አሪፍ ነበር አሁን የከተማችን ወንዞችን ካነሳ አይቀር እንደ አግሮኖሚስት ወይም እንደ ኢኮሎጂ ኤክስፐርት የከተማችን ወንዞች የተበላሹ ናቸው የተበከሉ ናቸው ብዙ መጸዳጃዎች ከሽንት ከና የፋብሪካ ፍሳሾች ከወንዞቹ ጋር የተገናኙ ናቸው እነዚህን እንደገና መልሶ ወደ ህይወት ማምጣት ይቻላል እርሱ ወል ስለ ዌስቴጅ ስናደርግ በፊት ኡርባን ዌስቴጅ አለ የሰው ዌስት እና የቤተሰብ እና ኢንዳስትሪ ዌስት እንዴት ከበና ወንዝ በየቀን ቀለሙ ይለውጣል አንድ ጊዜ ብቻ አንድ ጊዜ ቀይ አገኘው ራሱ አንድ ጊዜ ቀለሙ ይለውጣል አዎ ቀይ ፍጹም ቀይ አንድ ፎቶ አሳል እዚያ እንትን ጣል ፎቶዎች አስቀመጥን እኛ ራሳችን ኤክስፐርቶች ለማሳየት እንዴት ከበና ወንዝ በየቀን ቀለሙ ይለውጣል እዚያ አካባቢ የሆነ ኢንዱስትሪ ፍሳሽ ይገባበታል ማን እንደገና ወይ ህግና ማስከበር ያስፈልጋል ይመስላል ይጋለ ህግን ማስከበር በላይ ይመስላል እሱ ጥሩ ማንም ሰው ኢንዱስትሪ እንኳን ነው ከኛ በተለይ ከኛ አየር ፖሉሽን የሳም ፕሮብሌም ነገር እና ሁዋ መቃጠል ይሄ በጣም አስከበር እና እዛ አካባቢ አንድ ጊዜ እንጽና ከለቢያን ማለት ነው አዎ እና ይስቢያስ ደስታል እና እዛ አካባቢ ያለው አንድ ማረፍ ስትፈልግ የምትሄድበት ቦታ ይሆናል ኢኪር 300 ጆግ የምታረግበት 100 ብር እንኳን ቢያረግ እዛ አካባቢ 80,000 100,000 በቃለ ሚሊዮን ይቆጥራል የስንት ሀብት ያፈራል አዎ ሀብቱ ምን ነው ተቀናሽ ወጪ መድኃኒት ጤንነት ሶሻል ዲስኦርደር ሁሉም ስትደመር ሶሻል ገንዘብ ሲተረጎም ወደ ገንዘብ ነገር በጣም አለበት በአግባቡ በብራን ነገር ማስገባት ስለዚህ አዲስ አበባ እንግዲህ ወደፊት እንግዲህ ተስፋ ያላት ይመስለኛል ማርኮ አዲስ አበባ አንድ ነገር መስለም ምን አለባት ይመስለው ነበር የነገር ግን አዲስ አበባ የአፍሪካ ዋና ከተማ ወረደች መቼ የአፍሪካ ምዕራብ ይሆናል የኦሳማ ግማሽ መንገድ ታረክ ብላ የብሪጅ ኦፍ ዶርንስ ፕሮጀክት ለም በጣም ትልቅ አደረገ አበሳ እርሳቸው ምንድነው ይሄ ብሪጅ ድልድይ ነው በባቤል መንደብ በባቤል መንደብ 28 ኪሎ ሜትር በጣም ልዩ ነገር ደግሞ ቀይ ባህርን አቋርጦ የኢትዮጵያን ከጅቡቲ ወደ የመን ፕሮጀክት አለ ከጅቡቲ የመን በ2008 22 ፌብሩዋሪ ነበር
ብዙ ሰዎች ተጠርተው እኔ እንኳን ተጠራው ከኢትዮጵያ ይናል ተጠርተ ነበር ግን አየው የሮይተርስ ነበሩ ቢቢሲ የሆነ አርቲክል አወጣ ከኤርትራ ምንም አልመጣም ከኢትዮጵያ መጥቷል መሰለኝ ከሶማሊያ ምንም አልመጣም የጅቡቲ ኦቶሪቲስ ብቻ የመን ኦቶሪቲስ እናርሳቸው ሳቸው ደግሞ ታሪክ ቢላደን ወሬኛ ሳውጥ ይሻላል የራሱ ገንዘብ ወደዛ ውስጥ ማስገባት ፈልግ ሰዎች ብዙ ተከራን ነገር አሉ የወንዲሞ በቀላ ለማድረግ ያባቱ በጣም የሶዲ ሁለተኛው አንደኛ ሀብታም ሲም ለመስፋፋት ምን ሲም ኢትዮጵያ ለመስፋፋት ነው እኛ የፕሮጀክት ሚያስ ነበር በጣም ከሲንጋፖር ከፈለጉ እነዚህ ኤክስፐርቶች በመኪና ማለት ነው ከየመን ከሶዲ ከዶሃ ከነኛ ብዙ ሰዎች ላከን ይዛል ምን የመስገን ነገር አንድ ፕሮፌሰር አለ ከኛ ጋር አራት ከተማያትና ይሻማል ሙርታድ ይባላል የነሱ ዋና ፕሮፌሰር ኦፍ አርኪቴክቸር ጂታ ከነፋዲ ዩኒቨርሲቲ ለሳቸው ተይቀበል አኪባክ ለታሪክ ብናደ ከፕሮፌሰር ማርኮ የቲያኪ እንዴት ሆነ የፕሮጀክት ለምን ለኛ ለጦርስ ለሊማት በጣም ትልቅ ጠቃሚ ነገር ነው ታፋ ፕሮጀክቱ አያለ እሱ ይስተካከላል መልስ የሰጡን ያስቀር እነዚህ እኛ አካባቢ ኢኮሎጂ ተካማ ነው እና ምናልባት ብዙ ሰዎች ይመጣሉ ቁሮች ማለት ነው ቁሮች እና አንፈልግ ይሄ በጣም ያልሆነ መልስ ለምን በባህር ዳር ሰዎች ይመጣሉ ያለ ቁጥጥር ድልድይ ካለ በጣም ቁጥጥር ይርሳቹ ትልቅ ቪዥን አለው ሁለት አንድ በየም በኩል 4 ሚሊዮን ምናምን ህዝብ እና በጅቡቲ በኩል 2 ሚሊዮን ህዝብ ኦልሞስት ቪዥን በዛ ለምን ድልድዩ ራሱ 4 የባቡር መስመር እና ገና ባቡር መስመር በጣም አልተዘረጋም የምን ውስጥ ኢትዮጵያ 4 ባቡር መስመር እና 6 የትራክ መስመር አበዛ ትንሽ ከነ ድልድዩ ሆነ ማለት ነው ዋጋው በጣም ቢሊዮን ያልከኝ ግን ዶላር ተመሳሳይ ስትራክቸር አለው በአንድ ወይ ሁለት መስመር ባቡር መስመር የ35 እንኳን ቅርብ ጊዜ ተከፈተ ቻይና በ2-3 ቢሊዮን ራሱ 10 ቢሊዮን ያስገባሉ ነገር የራሱ ቢሊዮን የሚቆጥሩ ዶላርኛ መመዘናንች ግን ለምሳሌ የራሱ ፐርሰናል ፎርቹን የኛ መጥፎ ማለት ነበር የቡንጋስኮ ይበሩስኮ ራሱ 10 ቢሊዮን ስለዚህ የድልድዩ ከበርሉስኮኒ አፕት በላይ ያስፈልጋል ማለት አያስፈልግም በእኔ አንድ ወይ ሁለት ባቡር መስመር 4 ኖርማል ሞተር መስመር ይሆና እንግዲህ እና እቺ የኛ ሜጋሲቲ 10 ሚሊዮን ህዝብ የሚገባ ጊዜ ነው በ15 ዓመት ውስጥ እሱ ተደጋግቷል የትልቅ ከተማ ከትታ ኮንታክት አለ ከሙሉጃ የኛ ስልክ ሩት የነገረ ያር መስመር አለ ለምን መመለስ ይችላል እና እንደ 1000 ዓመት በፊት እንደ አርላ የነገቱ ነበረው እስከ ምስራቅ እንትን ውስጥ ለውስጥ ቻይና የፒሪዮድ የተመለስ ነው በግልጽ እሱ ነው አላችሁ በጣም ኢንትረስቲንግ ነው ማርኮ በመጨረሻ የምትጨምረው ነገር ካለ እስቲ አዲስ አበባ ከተማን መልሶ ህይወት በመስጠት አረንጓዴ ለማድረግ ከፕላኒንግ ጋር አሁን ቀድም ያልከው ነገር በተለይ ፖሊሴንትሪክ ደግሞ የተለያዩ ማዕከላት ያላት ከተማ ከሆነች ለገበያ ወደ አንድ ቦታ ለስራ ወደ አንድ ቦታ ሰው መፍሰስ አይኖርበትም እንቅስቃሴ ይገደባል የሚፈልገው ትምህርት ቤት እዛው ካገኘው ገበያ ይዘጋጋገኘው በእግር እየተንቀሳቀስ መኖር ይችላል መኪና ኩች ማለት አንድ ሰዓት በኪሳራ በሳምባ ኪሳራ ለሱ ፕላኒንግ ይጠይቃል እና ወደ ኋላ ስናይ ለእንትን በዛን ጊዜ ገበሬና ልማት ነበር እንደ ሳለ ስላሴ ግራኔ ለማስገባት ምን ማለት ነው ከፓላሳ ተገኘ ይሩካየዱ ምንርስ እንደሱ ነገር ናረንጓት ነው በቅርቡ በእግር ምን እንቀሳቀስ ከሆነ የከተማው የአየር ብክለት ይቀንሳል አረንጓዴ የሆነች ይሄዳል ጤነኝነት ይመጣል የምትወደድ ከተማ ትሆናለች ያለውና ማርኮ በጣም ልክ እንደ ኢትዮጵያዊ እንደ ባለቤት ነውና ራሱ ኢትዮጵያዊ እንደሆን ኦሬዲ ናቹራላይዝድ የሚባለው አይነት ኢትዮጵያዊ እንደሆን ነው ቋንቋ ጋር ጨምሮ በጣም ነው የማመሰግነው በጣም ነው የማመሰግነው ያልካቸውን ቦታዎች ደግሞ ሄደን እናያለን ሄደን እናያለን ስዕሎቹንም እናረጋለን እና ጊዜህን ወስደህ ከጧት ጀምሮ ከኔ ጋር ሲቆይተህ ሐሳብን ስላካበት በጣም ነው የማመሰግነው ማርኮ